በተለይ የምትወደው የመጽሐፍ ቅዱስ ጥቅስ የትኛው ነው? ያው ከመጽሐፍ ቅዱስ ጥቅስ የምጠላው የለም፣ ግን የበለጠ ለአንተ ትርጉም የሚሰጥ ለማለት ነው ጥያቄው። የሐዋርያው ቅዱስ ጳውሎስ መልእክት ለቆሮንቶስ ሰዎች በጻፈው ላይ በሰው ሁሉ ከሚሆነው በቀር በእናንተ አንዳች አልደረሰም፣ ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያደርግላችኋል ብሎ የተናገረው ቃል አለ። ይህ በማንኛውም ሁኔታ ላይ ሲሆን ለእኔ በጣም የሚያጽናናኝ ቃል ነው። ቃሉን ስናየው በሰው ከሚሆነው በቀር አንዳች አልደረሰባችሁም ይላል። በሕይወታችን ምንም አይነት መከራ ቢደርስብን ሌላ ሰው ላይ ያልደረሰ አዲስ ነገር አይደርስብንም። ከኛ በፊት ብዙዎች ያለፉበትን ነው እና ምንም አይነት ሐዘን፣ ምንም አይነት መከራ ቢመጣብን በሰው ከሚሆነው በቀር እኛ ላይ የሚጀምር መከራ የለም። ይሄ መጀመሪያ ምናልባት ይህ ጥቅስ ሊሰራ የማይችለው ለአዳም ብቻ ነው። አዳም የመጀመሪያው ሰው ስለሆነ፣ ከዛ ውጭ ላመጣ ነው ሰዎች ግን በሰው ከሚሆነው በቀር አንዳች ነገር ሊደርስብን አይችልም። የመጀመሪያ መጽናኛችን በሌላው የሚመጣ ነው። በእኔም የመጣው እኔ ከሰው በምን እበልጣለሁ ብለን ራሳችንን ትሁት እንድናደርግና መከራን በአኮቴት በጸጋ እንድንቀበል ኃይል ይሰጠናል። በሰው ከሚሆነው በቀር አንዳች በእናንተ አልደረሰም ካለ በኋላ ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እሱ ይላል። እግዚአብሔር ከምንችለው በላይ እንድንፈተን አይፈቅድም። ፈተናው እስከ አቅማችን ድረስ ነው የሚሰጠን ማለት ነው። ስለዚህ ከአቅሜ በላይ ነው የምፈተነው እንላለን እንጂ አቅማችንን አይቶ ነው የሚፈቅደው ፈተናውን ማለት ነው። እንደ ኢዮብ አይነት አቅም ካለን እንደፈለክ አድርገው አይነት ፍቃድ ይሰጣል እግዚአብሔር። ከሚቻለን በላይ ግን አንፈተንም እና ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያደርግላቸዋል ይላል። እናት አባቶቻችን ምንን የሰጠ አምላክ ምንን አይነሳም እንደሚሉት ማለት ነው። እግዚአብሔር ፈተና በሕይወታችን ሲያመጣ ግን ፈተናውን ደግሞ ድል የምንነሳበትን ኃይል አብሮ ይሰጠናል ማለት ነው። ይህ ጥቅስ በማንኛውም ሁኔታ ላይ ሲሆን ለእኔ ትልቅ ትምህርት የሚሰጠኝ ትንንሽ መጽሐፍ ቅዱስ የሚባሉ ጥቅሶች አሉ። በነገራችን ላይ ራሳቸውን ችለው በቃ መግቢያ መውጫ ያላቸው ሀሳባቸው እዛው ያለቀ ማለት ነው እና አንዱ በጣም ፕሮፋውንድ የሆነ ውስጡ ብዙ ነገር ያለው ጥቅስ ወይም የእግዚአብሔር ቃል ይሄ ነው።